ትዝታ ዛራዳ አንጋፋው የአዲስ አበባ ዩኒቨርሲቲ 75ኛ የአልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። ይህንኑ ምክንያት በማድረግ የመጀመሪያ የኢትዮጵያ ዩኒቨርሲቲ ሲመሰረት በትልቅ ግርማ ለነቃውና ለተነሳው ኢትዮጵያዊ መንፈስ እጅ መንሻ ይሆን ዘንድ በሚል በአገራችን ቀደምት ምሁር በዶክተር ጓለ ገብረ ዮሐንስ በሬዲዮ የቀረቡ ንግግሮች ነበሩ። እነዚህም የከፍተኛ ትምህርት ዘይቤ በሚል መጽሐፍ ታትመው ተነበዋል። ከዚህ መጽሐፍ ጥቂት ገጾችን ልናስታውስ ወደናል። ለመጽሐፉ ባለመብት ለዶክተር ጓለ ገብረ ዮሐንስ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ሰው ከሙሉ የሰውነት ደረጃ የሚደርሰው በትምህርት ነው። ትልቁ ፈላስፋ ፕላቶን እንዳለው ሰው ትክክለኛውን ትምህርት ያገኘ እንደሆን ለስላሳ ኖብል እና እግዚአብሔርን የሚመስል ፍጥረት ነው። ትምህርት ያላገኘ እንደሆነ ግን በምድር ላይ ካሉት አራዊት ሁሉ የባሰ ነው። በዚህ ምክንያት ስለ ሰው ዕድል በተለይ በማሰብ የደከሙ የሕዝብ መሪዎች፣ ፈላስፎችና ሌሎችም የእውቀት ሰዎች ብዙ ጊዜ ስለ ትምህርት በማሰብ አሳልፈዋል። በዘመናዊ ኢትዮጵያ ስለ ትምህርት በተለይ ያሰቡና በሥራም ያለ መጠን የደከሙ ታላቁ ንጉሠ ነገሥታችን ቀዳማዊ ኃይለ ሥላሴ ናቸው። በንጉሠ ነገሥት ክብርና በቤተሰብ ደስታ ለ30 ዓመት ያህል የኖሩበትን ቤተ መንግሥት ለከፍተኛ ትምህርት መደብር ይሆን ዘንድ ወስነው የመጀመሪያውን ዩኒቨርሲቲ መሠረቱ። ይህ ጽሑፍ ለዚሁ ንጉሣዊ ቸርነት መታሰቢያ ይሆን ዘንድ የተዘጋጀ ነው። በዚህ ድርሰት ውስጥ ካቀረብኳቸው ሐሳቦች አንዳንዶቹ ለመጀመሪያ ጊዜ በአማርኛ ቋንቋ የተነገሩ በመሆናቸው የአነጋገር ስህተት ሳይገኝባቸው አይቀርም። ሁለተኛ የሐሳብም ስህተቶች ስለማይጠፉበት አስቀድሜ ይቅርታ እየጠየቅኩ አንባቢው የተሻለ አስተያየቱን በሌላ ጽሑፍ ወይም በጋዜጣ እንዲገልጽ እጋብዛለሁ። እስካሁን የሰማናቸው አንዳንድ ነቀፌታዎች አሉ፣ ግን በወሬ መልክ ስለሆነ እምብዛም ዋጋ አልሰጠናቸውም። ከነቀፌታዎቹ አንዱ ስለ ዘመናችን የኑሮና የመንፈስ ሁኔታ የሚገባ ፍርድ ወይም ክሪቲክ አያደርግም የሚል ነው። ይሆናል፣ ምን ይደረግ፣ የአስተያየት ጉዳይ ነው። አንድ ሰው ለራሱ የማይመስለውን ነገር ለማፍረስ ብቻ ይሰለፋል። ሌላው ደግሞ ማፍረስን ለሌላው ትቶ በገዛ ሐሳቡ መሠረት አዲስ ለመገንባት ብቻ ያስባል። የተሻለው ዘዴ ሁለተኛው ይመስለናል። ስፒኖዛ የሚባለው ፈላስፋ ብዙ ጊዜ የሚጠቀስለት አንድ ቃል ተናግረዋል። እውነት የራሷም የውሸትም ማስረጃ ነች። ባሮጌ ቤት የሚኖረውን ሰው ተጠግቶ ቤትህ የማይረባ ነው ማለት አይገባም። ከበረቱ አጠገብ አዲስ ቤት መስራት ነው። ይህ አዲሱ ቤት ስለ ራሱም አዲስነት ስለ ሌላውም አሮጌነት ብቻውን ይናገራል። ግንባር ለግንባር መውቀስ የነቢይ ወይም የሕፃን ተግባር ነው። ቁጥራችን ከሁለቱም አይደለም። ሰዎች በዘመናት መካከል በብዙ ጥረትና ድካም ያስገኟቸው ዕውቀቶች በገዛ ባህሪያቸው መሠረት በልዩ ልዩ ክፍሎችና ስልቶች ተተንትነው ተቀምረው ይገኛሉ። የድሮ ዘመን ተማሪ በሚያንጠለጥለው አኩፋዳ ውስጥ የእህል አይነቶች ሁሉ ብስሉም፣ ጥሬውም፣ ንፍሮም፣ ቆሎም አንድ ተደባልቀው ተዘባርቀው ይገኛሉ። ይህ ምሳሌ ለአንዳንድ ሰዎች የህሊና ሁኔታ የሚጸና ነው። ብዙዎች የእውቀት አይነቶች በህሊናቸው ውስጥ ተደባልቀው ተዘባርቀው ይገኛሉ። ግን ህሊና አኩፋዳ አይደለም። እውነተኛ ጠባዩ፣ ባህሪው ሕግ፣ ስነ ስርዓት ነው። ሥራውም በሕግ በስነ ስርዓት የሚፈጸም ነው። ለህሊና ዋና ጠላቱ ድብልቅልቅና ዝብርቅርቅ ነገር ብቻ ነው። ዓላማውም ይህን ለማጥፋት ነው። የሕዝብ መሪዎችና ፈላስፎች በሌሎችም የሐሳብ ሰዎች መካከል ስለ ትምህርት በተለይ ያላሰበ አይገኝም። ሁሉም በዘመናቸውና በቦታቸው ችግር መሠረት አንዳንድ ሐሳብ እያቀረቡ አልፈዋል። ይህንን መስመር በመከተል እኛም በተራችን
የትምህርት ዘይቤ በሚል አርዕስት ስለ ዘመናችን የትምህርት ሥራ ሐሳብ ለማቅረብ ሞክረናል። ስለ ትምህርት የሚናገር ሰው 3 ጥያቄዎችን ለመመለስ አስቀድሞ መዘጋጀት አለበት። እነዚህ 3 መሠረታዊያን ጥያቄዎች ምን፣ ለምን፣ እንዴት። የመጀመሪያዎቹ ሁለቱ ትምህርት ሲባል ምንድን ነው? ለምን ወይስ ምን ዓላማ ለማገልገል ይገባዋል? እሊህ 2 ጥያቄዎች ሰው ምን መሆን እንደሚገባው እንመራመር ዘንድ ስለሚያሳስቡን በቀጥታ ወደ ስነ ምግባር ፍልስፍና ሰፈር ይመሩናል። በዚህ ድርሰት አንድ ነገር ለማግኘት ብንፈልግ ይህ መሆን አለበት። አንድ ብርቱ ጥሪ ወይም ድምፅ እንዲሰማ ነው። የዘመናችን ትምህርት ዘይቤ ወይም ትርጓሜ እንዳለው በሁሉ ዘንድ የታወቀ ይሁን፣ እንደሌለው ይፈለግለት የሚል ነው። ለዚህ ፍለጋ መራዳት ያቅማችንን ያህል ሞክረናል። የአውሮፓን ስልጣኔ የመሠረቱት አቴናውያን ናቸው ይባላል። ይህንን የሚናገረው ሌላ ሰው ሳይሆን ራሳቸው አውሮፓውያን ስለሆኑ ነገሩ እውነት ነው ማለት ነው። እነዚህ አቴናውያን እስከ ዘመነ ጳውሎስ ድረስ የዘለቀ አንድ የመንፈስ ጠባይ ነበራቸው። አዲስ ለሆነው ነገር ሁሉ ስለሚጓጉ ዋናው ትካዛቸው ወይም ሐሳባቸው አዲስ ነገር መናገርና አዲስ ነገር መስማት ብቻ ነበር። ጳውሎስ የቅርብ ምስራቅን ሀገሮችና ላዕላይ ግሪክን ሲዞር ቆይቶ ወደ አቴና በደረሰ ጊዜ በየገበያውና በየስብሰባው ሲናገር አይተው አዲስ ነገር የሚያሰማቸው መሆኑን በመረዳት በወግ በማድረግ ለመስማት ፈልገው አሪዮስፋጎስ ወደሚባለው የከፍተኛ ፍርድ ቤት ወስደው የመናገር ዕድል ሰጥተውታል፣ ክብርም ሰጥተውታል ለማለት ይቻላል። ዛሬ በዘመናችን በእንግሊዝ ወይም በአሜሪካን ፓርላማ ገብቶ የመናገር ዕድል የሚሰጠው የውጭ አገር ሰው የአንድ መንግሥት መሪ መሆን አለበት። ማንም ተራ ተናጋሪ ይህን ያህል ክብር አያገኝም። አሪዮስፋጎስ የሚባለው የዘመናችን ፓርላማ ያለውን ዋጋ የነበረው ቦታ ነበር። ግን አዲስ ነገር ለመስማትና ለመናገር የነበራቸው ጥረት ለዚህ ቦታ ትልቅ ነጻነት ሰጥቶት ተራ መንገደኛ የነበረው ጳውሎስ የመናገር ችሎታ አግኝቷል። እሊህ አቴናውያን የነበራቸው አዲስ ነገር ለመስማት ለመናገር መጓጓት ንጹሕ ሰብአዊ ስሜት ነው። ወደፊት ለመራመድ የቻሉትም በዚህ ምክንያት ነው። በማንኛውም የአውሮፓ ስልጣኔ ክፍሎች ዘንድ የነሱን ማህተም ያልተሸከመ ነገር አይገኝም። ለዚህ ሁሉ የስልጣኔ ሀብታት መገኛ ለመሆን የቻሉት በንጹሕ ሰብአዊ ጠባይ እየተመሩ አዲሱን ነገር በመመኘት ስለዚያም በመናገርና በመስማት ነው። የአገራችን ሊቃውንት አብዛኛዎቹ የመንፈስ ሀብታቸውን በቃል በጽሑፍ ለሌሎች አላካፈሉትም። ለሚመጣው ትውልድ እንዲተላለፍ አላደረጉትም። የመንፈስ ተግባሩ ራሱን ለመሰሎቹ መግለጽ ነው። የሰው መንፈስ 2 የሥራ ቦታ አለው። አንደኛው ራሱ ነው፣ ሁለተኛው ሌላው መሰሉ ነው። ከገዛ ራሱ ጋር እየታገለ ውስጣዊ ሕይወቱን እያወቀ በመኖር ይህንኑ ወደ ውጪ በቃል በጽሑፍ በማውጣት ከሌላው መሰሉ ጋር መገናኘት፣ እሱንም የትዝብቱ ተካፋይ ማድረግ ነው። መንፈስ ምንም ጊዜ ቢሆን ብቻውን አይገኝም፣ ወይም ጨርሶ የለም፣ ወይም ከሌላው መሰሉ ጋር ሲነጋገር ሲገናኝ ይታያል። ይህንን ሥራውን የሚያከናውንበት አንድ ዋና ሕግ አለው። ፈረንጆች ዲያሌክቲክ ይሉታል። ቃሉ ከጥንት ግሪክ የመጣ ነው። ትርጓሜውም በመጀመሪያ ጥያቄና መልስ ወይም ክርክር ማለት ነው። ከጊዜ ብዛት ሌላ ዘይቤ ይወስደዋል። ዋናው ሄግል የሚባለው የጀርመን ፈላስፋ የወሰነው ነው። ይህም ባጭሩ ሕገ ተቃርኖ ተብሎ ሊሰየም ይቻላል። ሕሊናችን የሚሠራው በማናቸውም ጊዜ በዚህ ሕግ እየተመራ ነው። ለምሳሌ ያህል አንድ አስተማሪ ስለ ነጻነት አሃዝ በሚናገርበት ጊዜ ግድ ሕሊናው መርቶት ስለ ባርነትም መናገር አለበት። ስለ ብልጽግና በሚናገርበት ጊዜ ስለ ድህነትም መናገር አለበት። ምክንያቱም አንዱ አሃዝ ከሌላው ከተቃራኒው ጋር በሕሊናችን ውስጥ ተጻምሮ ስለሚገኝ ነው። ሁለቱ ሊለያዩ አይችሉም። የአንድ አላድ 2 መልክ ናቸው። ሕሊናችን ወይም መንፈሳችን የሚሠራው
እንደ ግድግዳ ሰዓት እንጥልጥል ከአንዱ አሃዝ ወደ ተቃራኒው በመመለስ ነው። በሁለቱ ተቃራኒነት ህሊና የነገሩን ጠባይ ስለሚረዳ ከሦስተኛው ቦታ ይደርሳል። እዚህ ዘንድ ተቃራኒነታቸው ቀርቶ ተጻማሪ ይሆናሉ። እሊህ ሦስት የህሊና ተግባሮች በፈረንጅ ቋንቋ ሦስት ስሞች አሏቸው። ቴሲስ፣ አንቲቴሲስ፣ ሲንተሲስ። በአማርኛችን አንብሮ፣ ተቃርኖ፣ አስተጻምሮ ብለናቸዋል። እሊህን አሃዞች በምሳሌ ለማስረዳት እንሞክራለን። ስለ ማኅበራዊ ኑሮ ሥነ ሥርዓት ሦስት የጥንት ዘመን ግሪኮች በአንድ ቦታ ቁጭ ብለው ሲከራከሩ አንዱ ከሌሎች ቀደም ብሎ አንድ ይግዛ የሚል ፍርድ ያስቀምጣል። ይህንን አንብሮ እንበለው። ሁለተኛውን ደግሞ ተቀዳሚውን በመቃወም ሁሉም ይግዛ የሚል ተቃራኒ ፍርድ ያስቀምጣል። ይህንን ተቃርኖ እንበለው። ሦስተኛው ደግሞ የቀደሙትን ሁለት ፍርዶች አነጻጽሮ ሳይሽር በማጻመር የሚችል ይግዛ ይላል። ይህን አስተጻምሮ እንለዋለን። በሦስተኛው ፍርድ ተቀዳሚዎቹ ሁለት ፍርዶች ተጻምረው ይገኛሉ። የሚችል አንድም ብዙም ሊሆኑ ይችላሉ ማለት ነው። በዚህ የሐሳብ ዘዴ መሠረት ሦስት የሐልዮት ሕንጻዎች ወይም ሲስተሞች ስለ አገዛዝ ተፈጥረዋል። አንድ ይግዛ ያለው ሞናርኪስት ይባላል። ሁሉም ይግዛ ያለው ዲሞክራት ይባላል። የሚችል ይግዛ ደግሞ ያለው አሪስቶክራት ይባላል። እነዚህ ሦስት ተከራካሪዎች ከዚህ የደረሱት ሕሊናቸው በሕገ ተቃርኖ በዳያሌክቲክ እየተመራ ይራመድ ስለነበረ ነው። ሕዝባችን ምኞቱን፣ ተስፋውንና ናፍቆት መጓጓቱን በጠቅላላው ከማናቸውም የምኞቱ አንቀጽ የሚደርስበት በትምህርት መሆኑን በመረዳት ልጆቹን፣ የልጅ ልጆቹን ለትምህርት አሰልፏል። በዚህ በኩል የሚታየው የሀገራችን ጥረት መጠን የለውም። እዚህ ላይ በተለይ ሕዝብ ከመንግሥት፣ መንግሥት ከሕዝብ ጋር በአንድ ሊቀ መዘምራን እንደሚመሩ የክላሲክ ሙዚቃ ኦርኬስትራ አባሎች የድምፃቸው መጠንና ላይ ተባብሮ ተስማምቶ ይሰማል። ምንም እንኳ ለጊዜው የአንደኛው ድምፅ ማለትም የመንግሥት በጣም ጎልቶ ስለሚሰማ ጣዕመ ዜማውን ቢያደክመውም አንዱ አውታረ መሰንቆ በላላ ጊዜ ቃናው በመላ አይሰምርም። በዘመናችን በትምህርት ረገድ ከግላውያን ሰዎች ወይም ማኅበሮች ይልቅ መንግሥት የሚያደርገው ድካም በጣም ከፍ ያለ ነው። ተወዳዳሪም የለው። በቀድሞ ዘመን አንድም ሁለት መምህራንና ሊቃውንት በየቤታቸው የሌላቸው መኳንንትና መሳፍንት አይገኙም ነበር። ለአስተማሪዎችና ለሊቃውንት ለሌሎችም የጥበብ ሰዎች መኳንንቱና መሳፍንቱ ቀሚስ፣ ካባ፣ ርስት፣ ጉልት በመሸለም የትምህርት እድገት ቤዛዎች ሆነው ኖረዋል። በጊዜያችን ይህ ባህል የደከመ መስሎ ይታያል። ዋጋው በጣም ትልቅ መሆኑን በመረዳት ትምህርትን ማፍቀር በማኅበር ወይም በመንግሥት አባልነት ብቻ ሳይሆን በግልም በሚስጥርም የወደዱትን ነገር ሁሉ ከትምህርት ሰዎች ጋር አብሮ በመካፈል እንዲያውም በመላ መሥዋዕት አድርጎ በመስጠት መሆኑን ለማስረዳት በአገራችን ዘንድሮ አንድ ትልቅ ተግባር ተፈጽሟል። በታሪካችን አንድም ተመሳሳይ የለውም። ይህ ትልቅ ተግባር ግርማዊ ጃንሆይ ገነተ ልዑል ቤተ መንግሥታቸውንና በዙሪያ ያለውን ከ6 ሚሊዮን የኢትዮጵያ ብር በላይ የሚሆነውን ንብረት ለአዲሱ የከፍተኛ ትምህርት መስጫ ዩኒቨርሲቲ መሸለማቸው ነው። ይህንን ትልቅ ተግባር የማያደንቅ ሰው የሚገኝ አይመስለኝም። የዚህን ተግባር አርአያነት የሚረዱ ሕዝባችን ከግርማዊነታቸው ቀጥሎ የሚያፈቅራቸውና የሚያከብራቸው መሳፍንትና መኳንንት በመሰል ተግባር ሳይከተሉ አይቀሩም። ቤተ መንግሥት ወደ ቤተ ትምህርት የተለወጠበትን ተግባር በሚገባ ለማድነቅ በችሎታም በማዕረግም ከፍ ያሉ የአገሩ ሊቃውንትና መምህራን በቃልም በጽሑፍም በተገቢው ጊዜ ሳያነሱ አይቀሩም። ይህ ቤተ መንግሥት በቤተ ትምህርትነቱ በሚመረቅበት ዕለት ለምርቃት በጉባኤው ፊት የሚቀርበው ሊቅ ተናጋሪ በዐይነ ልቦናው ፊት 3 ነገሮች ጎልተው ስለሚታዩት ግድ ስለ እነዚያ መናገር አለበት። አንደኛ ሰጪው፣ ሁለተኛ ስጦታው፣ ሦስተኛ ተቀባዩ። ስለ ሰጪው ለመናገር አልደፍርም ይላሉ ዶክተር ጓለ ገብረ ዮሐንስ። ዝም ብሎ ማለፍ ይሻለኛል። እንዲህ ያለ ዝምታ ከንግግር ይበልጣል። ትልቁ ፈላስፋ አሪስቶትል 20 ዓመታት ያህል ከፕላቶን ስር ሲማር ቆይቶ በመጨረሻው ስለዚህ መምህሩ ሲናገር
ይህንን ሰው ለማመስገን እንኳን ቢሆን ማንም ተራሰው መሞከር አይገባውም ብሏል ይባላል። ይህ ትልቅ ቃለ ውዳሴ ነው። ስለ ሁለተኛው ደግሞ ስጦታው እንደ ሰጪው ነው ማለት ይበቃል። ግርማዊ ነው፣ ንጉሳዊ ነው። ስለ ሶስተኛው ግን ትንሽ ለመናገር እፈልጋለሁ። ተቀባይ የተባለው ማን ነው? በቂ ምክንያት ያለው ጥያቄ ነው። መላው ሕዝብ ወይም በትምህርት ላይ ተሰማርቶ የሚገኘው አዲሱ ትውልድ ነው ለማለት ይቻላል። በቂ መልስ አይደለም። ከዚያ አልፎ መሄድ ያስፈልጋል። እንዳስተያየቴ ተቀባይ አድርጌ የማስበው አንድ ጉልህና ግዙፍ የሆነ ነገር አይደለም። ረቂቅ ነው፣ ርሁቅ ነው፣ ግን ዓይንን ጨፍኖ ይታያል። ይህም የሕዝባችን ተስፋ፣ ናፍቆት፣ ለወደፊት ዕድሉ ያለው መጓጓትና ተምኔት ፍትወት ነው። ተስፋ ወይም ምኞት ረቂቅ ስለሆኑ ከግዙፍ ነገር የበለጠ ኃይል አላቸው። ሰውን ወይም ሕዝብን በታሪክ ጎዳና ወደፊት የሚጎትቱ እነሱ ናቸው። ተስፋ ወይም ምኞት አንዱን ሰው ወይንም አንዱን ሕዝብ ከሁለት ይከፍሉታል። አንደኛው ዕለታዊው ቅጽበታዊው ሁናቴው ነው። ሁለተኛው ግን በምኞቱ መሠረት የገዛ ራሱ ስዕል አምሮ ሰምሮ ጸጽ ጉድለት ሳይኖረው ተውቦም ይታየው ነው። ሰው ብቻውንም ሆነ ወይም በማኅበር ከዚህ ከሁለተኛው ከምኞቱ ከናፍቆቱ ስዕል ለመድረስ ነው የሚጥረው። እዚያ ካልደረሰ እረፍት የለው፣ ሰላም የለው። ቀን ያስባል፣ ያቅዳል፣ ይሠራል፣ ሌሊት ያልማል፣ ይባንናል። ይህ ኩፋሌ መንፈስ የነፍስ ወይም የመንፈስ ከሁለት መከፈል ንጹሕ ሰብአዊ ስሜት ነው። ከትምህርት ዘይቤ ጋር ውስጣዊ ግንኙነት አለው። እያንዳንዳችን የኖርነው ቅጽበት ነው። ለምሳሌ ያህል አንድ ኢትዮጵያዊ ተማሪ በአውሮፓ ዩኒቨርሲቲዎች ለብዙ ዘመናት ሲማር ቆይቶ ለመጨረሻው በደረሰ ጊዜ የገጠመውን ንጹሕ የነፍስ ሁኔታ የሚገልጽ አጭር ግጥም ለመጥቀስ እፈልጋለሁ። በብርቱ መጓጓት በጋለ ምኞት አለፉ ዘመናት በመንከራተት የምኞቴ ስዕል ምንኛ ኃያል ሲያዟዙረኝ ነበር ከአገር ወደ አገር። አይ መከራዬ ስንከራተቱዬ ሌላ ነገር ሳይሆን እኔኑ ፍለጋ ያገኘሁት መስሎኝ እጄን ስዘረጋ ደግሞ ይጠይቃል ሌላ ከባድ ዋጋ። ጫፍ የሌለው ነገር ወላዋይ ስዕል በቀረቡት መጠን እሱ ይርቃል። ተአምር ነው ግሩም በውኑ ሰው ሲያልም ሰው ሲሮጥ በእውነት ሕልም ይሁን እንዴት። እንደ ፍላጎቴ ሳልሆን በመቅረቴ አልተረፈም ከቴ ተቃጠለ አንጀቴ። ብቻዬን አልቻልኩም ያሻኛል ደገፋ የሚረዳኝ ባገኝ ልጣጣር በተስፋ። ልጠይቅ ከልቤ ነቢይ ወፈላስፋ ነቢያት እናንተ ደግሞ ፈላስፎች እናንተ የቆማችሁ ለመርዳት ሰዎች እስኪ ወረድ በሉ ወደ እኔ ቀበሌ ንገሩኝ ባካችሁ ተጨነቅኩ አያሌ። ኧረ ለምንድነው ከሁለት መከፈሌ? ይህ ኩፋሌ መንፈስ የነፍስ ወይም የመንፈስ ከሁለት መከፈል መሠረታዊ የሆነ ሰብአዊ ስሜት ነው። ይህን ለማስረዳት ፕላቶን ተረት እስከ መፍጠር ደርሷል። የሰው ነፍስ ወደዚህ ዓለም ከመምጣቷ በፊት የመለኮት ባህሪ ተካፋይ እንደመሆኗ የዓለምን ውበትና ኅብር በማየት ትደሰት ነበር። ምድራዊ አካል በለበሰች ጊዜ የቀድሞው ውበታዊና ኅብራዊ ሕይወቷ እየናፈቃት በውስጧ የሚገኘው የመለኮት ባህሪ ግማድ ወይም ቁራጭ እንደ ብርሃን እየሳባት ሌት ከቀን ያለ ረፍት ወደ ቀድሞ ሀገሯ ወደ ላይ ወደ አርያም ወደ ሰማይ ፍጹም ውበትና ኅብር ወደሚገኙበት ወደ ገነት ለመጓዝ ትጣጣራለች። ሐሳቡም ብዛም እንግዳ አይደለም። አንድ ሰው ወይም ሰዎች ሕሊናቸውን ሰብስበው ወደ ገዛ ራሳቸው ተመልሰው በትካዜ በሚያስቡበት ጊዜ የማናቸውም ነገር ተቃራኒነት ጠፍቶ ድንቁርና፣ ሕመም፣ ረሃብ፣ ሌላም ይህንን የመሳሰሉ ምድርን ወደ ሲኦል የለወጡ ስቃዮች ተደምስሰው ሰው በንጹሕ ተምኔቱ መሠረት በሰላም የሚኖርበት ችሎታ ስለሚታየው ወደዚያ ለመድረስ ይጓዛል። በሕልሙም በእውኑም የሚያስበው
እዚያ ለመድረስ ነው። በሀገራችን ደህና አድርጎ የታወቀው የባዕድ ሕዝብ ታሪክ የእስራኤል ነው። የዚህ ሕዝብ ታሪክ ለአሁኑ ሐሳባችን መረጃ አንድ ምሳሌ ይሰጠናል። በምድረ ግብጽ በባርነት ቀንበር ስር ከሚኖሩበት ቦታ ወጥተው የነጻነት ቦታ የሚሆናቸውን የአባቶቻቸውን ርስት ለመውረስ በሲና ምድረ በዳ 40 ዓመታት ተጉዘዋል ይባላል። በመንገድ ሲንከራተቱ ሳለ በየቅጽበቱ በአካላዊ ዓይናቸው ፊት የሚታያቸው የሲና ምድረ በዳ ነው። በዓይነ ልቦናቸው ፊት ግን ተደቅኖ የሚታያቸው ቦታ ለምለም ማርና ወተት የሚፈስበት ያማረ የሰመረ ገነታዊ ቦታ ነበር። ቀን በአምደ ደመና ሌሊት በአምደ ብርሃን አምላካቸው እየመራቸው ወደ ምኞታቸው ቦታ ሲጓዙ ኖረዋል። በድካሙ ብዛት የሸመገሉት አበው ተስፋቸውን በጎልማሶቹ ዓይን ለማየት ልጆቻቸውን ባርከው መርቀው የተስፋቸውን ምድር በሩቅ አይተው እጅ ነስተው አልፈዋል። ጎልማሶቹ ልጆቻቸው ግን አስፈላጊውን ድካም አልፈው በሊናቸው ፊት ተቀርጾ ይታያቸው ከነበረው የነጻነት ቦታ የአባት ርስት ደርሰዋል። ተስፋቸው ተፈጽሟል። ይህ የእምነት፣ የተስፋ፣ የተምኔት፣ የምኞት ናፍቆት ተአምራት ነው ለማለት ይቻላል። የኢትዮጵያም ሕዝብ ከታሪካዊ ዕድሉ ለመድረስ ከዛሬው የሚበልጠውን የነገውን ትልቅነት በእጁ ለማድረግ በተምኔት እየተመራ ወደፊት ይጓዛል። ከዚህ ዓላማው ከሚያደርሱት መሳሪያዎች አንደኛው ትምህርት ነው። ሁለተኛውም ትምህርት ነው። ሦስተኛውም ትምህርት ነው። በዚህ ሐሳብ መሠረት ግርማዊነታቸው ብዙ ዘመናት የኖሩበትን ቤተ መንግሥት ወደ ቤተ ትምህርት ለውጠውታል። የሕዝባችን ተስፋና ምኞት የተቀረጸው ረቂቅ የሆነው የገዛ ራሱ ስዕል የማይታይ እጁን ዘርግቶ ይህንን ከፍተኛ ንጉሣዊ ስጦታ ይቀበላል። በዚህ ለትምህርት በተሰጠው ሕንጻ ውስጥ በሚሰጠው ከፍተኛ ዕውቀት የአገራችን ሕልማዊ ስዕል ቀስ በቀስ አማናዊ፣ እውናዊ ይሆናል። የዚህ ሕንጻ መግቢያ 2 ቆመ ብእሲዎች ወይም 2 አዕማድ አሉት። ቀደም ብለን በጠቀስናቸው አምደ ብርሃንና አምደ ደመና ልንመስላቸው እንችላለን። እነዚያ በሌሊትና በመዓልት ያንን ሕዝብ መርተው ከምድረ ርስቱ አድርሰውታል። እነዚህም ከምኞታችን ዘንድ መርተው እንደሚያደርሱን እናምናለን። ከፍተኛ ታሪክ ካላቸው የአውሮፓ ዩኒቨርሲቲዎች አንዱ የኦክስፎርድ ነው። የዚህ ዩኒቨርሲቲ አባል የሆነውን ኮርፐስ ክሪስቲ ኮሌጅ የመሠረተው ጳጳስ በውስጡ ለሚሰጠው ከፍተኛ ትምህርት የሚቀጥለውን ዓላማ ወስኗል ይባላል። ለዘለቄታው ነዋሪ የሆነ ከተማ እዚህ የለንም። ለወደፊት በአርያ የሚገኘውን እንመኛለን። በዚህ ሕይወት ስንጓዝ አንድ መሰላል ብንሠራ የተዘጋጀ መውጫ ስለምናገኝ ያለ ድካም በፍጥነት እዚያ ለመድረስ ተስፋ እናደርጋለን። የዚህን መሰላል የቀኝ ክፍል ሰናይት ብለን እንጠራዋለን። ግራውን ደግሞ ዕውቀት። ሰናይትና ዕውቀት እነዚህ ሁለቱ የዚህ ኮሌጅ ብቻ ሳይሆን የመላ አውሮፓ የትምህርት ዓላማ ወሳኝ አሃዞች ናቸው። አንደኛው የህሊና፣ ሁለተኛው የልቦና ጠባዮች ናቸው። ሰው ከሌሎች ህላዊያት ተለይቶ የሚታወቅበት በእነዚህ ሁለቱ ነው። የቀድሞ የግሪክ ፈላስፎች ሰው ለሚለው ነገር ውሳኔ ሲሰጡ ዝኦን፣ ሎጎን፣ ኤሆን ብለዋል። እነሱንም በመከተል ሮማውያን ደግሞ አኒማል ራሽናሌ ብለዋል። ትርጓሜውም ሰው ማለት ህሊና ያለው እንስሳ ማለት ነው። ሰውን ከሌላው ፍጥረት ከፍ ያደረገውና ከመለኮት ባህሪ ተካፋይነት ያደረሰው ዕውቀቱ፣ አእምሮ፣ ህሊናው ነው። ልቦና ደግሞ የምኞት፣ የተምኔት፣ የፍላጎት መደብር እንደመሆኑ ክፋትና ተንኮል የተመላውን በዙሪያችን ያለውን ዓለም በመካድ ጨርሶ በመዘንጋት ደጉን፣ መልካሙን፣ ሰናይ የሆነውን የፍላጎት መሠረት በማድረግ ሰላምና ኅብር ያለው አዲስ ዓለም በውስጡ ፈጥሮ በደስታ ይኖራል። ለመኖር ይመኛል። የህሊና ርቀት ሳይንስን አስገኝቷል። የልቦና ንጹሕነት የበጎ ምግባርን፣ የሞራልን ከፍተኛነት አስገኝቷል። እሊህ ሁለቱ በተባበሩ ጊዜ ሰውን ወደ ከፍተኛ ማዕረግ ያደርሱታል። በዚህም ምክንያት
የኮርፐስ ክሪስቲ ኮሌጅ መስራች የትምህርት ዓላማ ብሎ እነዚህን ሁለት አሃዞች መወሰኑ ባለፉት 100 ዓመታት እስከ ዛሬ ድረስ የሚደንቅ ነው። ወደ ላይ ወደ አርያም የሚያወጣውን የትምህርት መሰላል ቀኙን ክፍል ሰናይት፣ ግራውን አእምሮ ብሎ እንደሰየመው እኛም በአዲሱ ዩኒቨርሲቲ መግቢያ በር ላይ ያሉትን ሁለት አምዶች አንዱን ሰናይት ሁለተኛውን ዕውቀት ብለን እንጠራቸዋለን። በእነዚህ በሁለቱ ሐሳቦች እየተመሩ ሌሎች ሕዝቦች ከከፍተኛ ቦታ እንደደረሱ እኛም ከምኞታችን ግብ ያለ ጥርጥር እንደርሳለን ይላሉ ዶክተር እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ በሚሰኘው መጽሐፋቸው።